አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው ስለ አንድ ኡስታዝ ልንነግራችሁ ነው። በእርግጥ ወደ እናንተ የምናደርሰው ፕሮግራም የእናንተን እርዳታ የሚሻ ድጋፍና ትብብራችሁን የሚጠይቅ ነውና እንድትከታተሉን በአክብሮት ጋበዝናችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ መሐመድ ጀዋር እባላለሁ። ኡስታዝ መሐመድ ጀዋር በጉራጌ ዞን በጉብሬ ከተማ መስጂድ አልቢር በሙአዚንነት እንዲሁም በኡስታዝነት በርካታ ተማሪዎችን እያስተማረ የሚገኝ ኡስታዝ ነበር። ታዲያ ባለፉት 4 ዓመታት በገጠመው የጉበት በሽታ ምክንያት በአዲስ አበባ ብሎም ሀገሪቱ የተለያዩ አካባቢዎች በሚገኙ ትልልቅ ሆስፒታሎች ያለውን ንብረት ከሱም አልፎ የቤተሰቦቹን ጥሪት አሟጦ ለሕክምና ቢጠቀምም ነገር ግን ከህመሙ ሊያገግም አልቻለም። ናው ይህ በሽታ ከጀመረኝ 4 ዓመት ይሆናል። ናው ብዙ ሐኪም ቤቶችን ገብቻለሁ። እንደዚሁም ያው የዛሬ 4 ዓመት አካባቢ ራስ ደስታ ላይ ለ25 ቀናት ተኝቻለሁ እና ባደረጉት ደግሞ ምርመራ የጉበት ኬዝ እንደዚሁ ጣፊያ ኬዝ ነው ብለው ያው ሕክምና ጀምረውልኝ ነበር። ከዛም እዛው በሆዴ ውሃ የተቀዳ ነበር። ከተቀዳም በኋላ ደግሞ ያው ትንሽ ከህክምና አንፃር አልቻልኩምና ወደ ቤተሰብ ገባሁኝ። መልሼ ደግሞ ያው በግል እንዲቀዳ ተደረገ። ውሃው ለ2 ወር አክል በክሊኒክ በግል ሐኪም ቤት ይቀዳ ነበር ማለት ነው። ከዛም ደግሞ ያው ክትትሌ ወሊሶ አርጌ ወሊሶ ደግሞ ያው ስመላለስ ነበር በየወሩ ማለት ነው። ከዛም በኋላ ተወሰነ ለ1 ዓመት ከምናምን ክትትል ካደረኩ በኋላ ትንሽ ውጤት አመጣ። መልሶ ደግሞ ያው ትንሽ ያው ተነሳብኝ ማለት ነው። ህመሙ ሲነሳብኝ ያው ከዛም በፊት ስራ አልነበረኝም። ልጆች ያስቀራው እንደዚሁ ደግሞ ሙአዚን የመስጂድ ሙአዚንም ነበርኩ። ከዛም በኋላ ያው ልጆችን የማስቀራቸው ልጆች ጥዬ መልሼ ያው በሽታው እንደዚህ አምና ከረመዳን በፊት ያው መልሶ ጣለኝ ማለት ነው። በጉራጌ ዞን መስጂድ አልቢር እጅግ በርካታ ተማሪዎችን የአላህ ሱብሓነሁ ወተዓላ ቃል ቁርአን እያስተማረ የነበረ እንዲሁም በርካቶችን ወደ ሰላት በመጣራት በሙአዚንነት እያገለገለ የነበረው ኡስታዝ መሐመድ ጀዋር ዛሬ ላይ ግን የእኛን ድጋፍ የሚሻ ህይወቱን ለማቆየትም የእኛን ሰበብ የሚጠይቅ ነውና ሁላችንም እንድንረባረብ ይህንን ፕሮግራም አዘጋጀን። 1 ዓመት ሙሉ ከቤት አልወጣሁኝም ማለት ነው። ቤተሰቡ ደግሞ ያለውን ነገር ሁሉ ንብረቱን ዘመድ አዝማድ ሁሉ ያለውን ነገር ንብረቱን ሽጦ እንዳለ ያው እኔን ለማዳን ሲል ተረባርበዋል። በዚህም ደግሞ ያው ቅዱስ ጳውሎስ ሆስፒታል እዛ ክትትል ማድረግ ጀመርኩኝ። ከዛም እነሱ ደግሞ ያው ቦርዶች ስብሰባ አድርገው ወደ ውጭ ሀገር ጽፈውልኛል ማለት ነው የጉበት ንቅለ ተከላ ለማድረግ እና እስካሁን ድረስ ያው 1 ዓመት ሙሉን መድኃኒት እየወሰድኩ ነው ማለት ነው። እዛ አንድ ወር ሳይሞላኝ እመላለሳለሁ። አንዳንዴ ደግሞ በ1 ወርም ያው እገባለሁ ማለት ነው ሐኪም ቤት። ከዛ እንደውም ይሄ የጉበት ንቅለ ተከላ ማድረግ አለብን ብለውኝ 5.5 ሚሊዮን ብር ያው ያናክል ነው ብሎ የሕክምና ወጪ ለተወሰነ ጊዜ ያው እንቅስቃሴ አደረግን። ቤተሰቦቼም ዘመድ አዝማድ ጓደኞቼም ብዙ እንቅስቃሴ አደረጉ እና የተወሰነ አክል ብር ተሰብስበዋል። ግን ያው የሕክምና የሚበቃውን አክል ግን አልደረሰም እና መሐመድ ከዛ በፊት የነበረው ቤተሰብ ያስተዳድራል። እናቱም አባቱም ደካማ ናቸው። እሱ ነበር የሚያስተዳድራቸው። ልጆች አለው። ተራሩጦ እንደማንኛውም ሰው ተራሩጦ ልጆቹን ያሳድጋል፣ ቤተሰቡን ያስተዳድር ነበር። ግን ይህን በሽታ ከወደቀበት በኋላ ግን ቤተሰቦቹም ተጎዱ፣ የሚያስቀራቸውም ልጆች ተበተኑ፣ ሙአዚንነትም ትቶታል እና ብዙ ነገር ጎደለባቸው። ከራሱ ከጤንነቱ ውጪ ቤተሰብ ሁላ ብዙ ነገር ጎሎበታል። ግን ከዚህ ከጎደለበት ቤተሰብ ሁላ እሱ ይብሳል። ከዛ በኋላ ይሄን ነገር እስከሚሰባሰብ ድረስ ምን ማድረግ አለብን ስንል በየወሩ ክትትል ማድረግ አለባችሁ፣ መታከም አለበት ምናምን እና በጣም ካመመ ደግሞ ወር መጠበቅ የለባችሁ መምጣት አለባችሁ ምናምን እያሉን በመሃል እንመጣለን። በሳቱ በቃ ምናሳከምበት ነገር ምንም ነገር ሲጠፋ ሌላ መፍትሄ ስንጫወት በመኪና ለምን ዞረና ለምንም የሚለው ነገር ታሳቢ መጣ። ያው ማንም አይወደው ነገር ሰው ፊት መቆም ጀመረ። ስንጀምርም ያው የመኪና ሂሳብ 12000 ብር ነበር። ኢንተርቦ ነበር የሱ 3000 ብር እንከፍላለን።
ጄኔሬተር 1000 ብር እንከፍላለን። የልጆቹ ደግሞ በጎ አድራጎቹ የሚበሉ ነገር እናዘጋጃለን። ወጥተን ቀን ሙሉ ውለን ስንመጣ ቢያንስ 28000 29000 ብር ይዘን እንመጣለን። ግን ይሄ ሂሳብ ሲነሳ 11000 ብር ወይ 10000 ብር ይቀራል። ያን 10000 ብር አንድ ጊዜ መተን ስንሄድ ህክምና መተን ስንሄድ የሚቀረን ነገር የለም እና ይዘን የምንሄደው አንዳንድ ፌስታል መድኃኒት ነው ይዘን የምንሄደው። ያ መድኃኒት ደግሞ በቃ አሁን ደግሞ ተጓዳኝ በሽታ በማምጣት ስኳር በሽታ ተጨመረ እና የምወስዳቸው ደግሞ መድኃኒት በጣም ኃይለኛ ናቸው። ከነሱም አንፃር አንደኛው መድኃኒት በስኳር ዳርጎኛል እሱም እና አሁንም ያው ተጨማሪም ስኳር በሽታም ተጨምሮብኛል በሱ ማለት ነው። ሆዱ በጣም ያብጣል፣ ውሃ ይይዛል። በቀን 2 ሊትር 3 ሊትር ነው ሲቀዳለት የነበረው እና ሲቀዳለት ምንም መፍትሄ አልተገኘለትም። ከተቀዳለትም በኋላ ራሱ ይስታል፣ መብላት መጠጣት ራሱ ያግደዋልና ውሃ ከጠጣ ሆዱ ያብጣል እና ብዙ ጊዜ ውሃ ራሱ እየጠማ ውሃ ብሎ ያለቀሰበት ጊዜ ነበር። ምግብ እየፈለገ እየራበው ምግብ ብሎ እያለቀሰ በዚህ ሁኔታ ላይ ራሱ ቤተሰብ ሁሉ ያስለቀሰበት ጊዜ አለ። ትክክል አይደለም ተባለ እና በ15 ቀን 25000 ብር ነበረ መድኃኒት የሚገዛው እና የመድኃኒቱ ወጪ ራሱ የሚቻል ነገር አይደለም። እኛ ሌላ ምንም ነገር አንላችሁ ውድ ኢትዮጵያውያን፣ ውድ አባቶቻችን፣ እናቶቻችን፣ ወንድማችን አድኑልን። በጣም በቃ ከበጣም በላይ ሆኖብኛል። ሶፊት ማለት በጣም በቃ ምንም በቃ አልቻልኩም። እና በቃ ምንም በቃ ከሱ የለኝም። ያው ልጆች በማስቀራት ነበር። አሁን ልጆች ደግሞ በትኛቸዋለሁ ማስቀራቸውም ልጆች እና ወልቂጤ ነበር። ወልቂጤ ጉብሬ ክፍለ ከተማ ላይ ነበር ማስቀራቸው ማለት ነው። እና እነሱም በትኜ እንግዲህ ያው ለበሽታ ዳርጌያለሁ። በቤት ከራይ ነው ያለሁት። የሶስት ልጆች አባት ነኝ እና ያው እዛውም የቤት ክራይ የምከፍለውም ያው እኔ ነኝ። እዚሁም ደግሞ መጥቼ ለሕክምና ሳርፍ እዚሁ ነው ማርፈው እና በቃ ሶፊት በጣም በቃ እየገረፈን ነው በጣም በቃና ዘመድ ማርቻለም ጓደኞቼም ቤተሰቡም ሁሉ ማርቻለም እና ሶፊት በጣም ከባድ ነው እና ውዲቱ ኢትዮጵያውያን በተቻላችሁ አቅም ለአላህ ብላችሁ ዱዓ እንድታደርጉልኝ በአላህ ስም ጠይቃችኋለሁ። አሁን ሲከታተለው በነበረው በቅዱስ ጳውሎስ ሆስፒታል ባገኙት የምርመራ ውጤት እዚህ ሀገር መዳን እንደማይችልና ጉበቱ በጣም እንደተጎዳ ይሄን አሳውቀውናል። ይሄ ደግሞ ሄዶ መታከም ያለበት ህንድ ሀገር ነው። ይሄ የህክምና ወጪ ደግሞ 5.5 በላይ መሆኑን ነግረውናል። ይሄ ደግሞ የህክምና ወጪ እሱም ሆነ እኛ ቤተሰቦቹ መሸፈን አንችልም እና ውድ ኢትዮጵያዎች በቻላችሁ አቅም እኛን እንድትረዱን በአላህ ስም እንጠይቃችኋለን። ኡስታዝ መሐመድ ጀዋር እንደሚለው ባለፉት 4 ዓመታት ያልሞከርኩት ያልገባሁበት ሆስፒታል የለም፣ ነገር ግን ምንም መፍትሄ ላገኝ አልቻልኩም ይላል። ታዲያ በመጨረሻም ወደ ውጭ ሀገር ሄጄ እንድታከም የቅዱስ ጳውሎስ ጠቅላላ ሆስፒታል ውሳኔ ያሳልፏል ሲልም ነው የሚናገረው። ቤተሰቦቹም ባለፉት 4 ዓመታት እሱን ለማስታመም ከህመሙ እንዳገግም ለማድረግም ያላቸውን ጥሪት አልፎም የቤተሰቦቻቸውንና የወዳጅ ዘመዶቻቸውን ሁሉ ያለ ንብረት ሽጠውና ተጠቅመው የእሱን ህይወት ለማዳን ጥረት ቢያደርጉም እዚህ ሀገር ላይ መፍትሄ ማግኘት አልቻሉም። አሁን ከዚህ ከ4 ዓመት ጀምሮ ያው በደረሰበት ህመም ምክንያት ያው እንደምታዩት እዚህ ጋር ተኝቷል። ብዙ መስዋዕትን ከፍለናል። ወላሂ እሱ እንዲድን ማለት ምንም ነገር ማለት አልፈልግም ነበር፣ ግን ያው ለሄዱ እኛ እንዲሄድ አንፈልግም። ውጭ ሀገር ሄዱ ለምን ብዙ ስጋት አለብን። ሊመለስ ይችላል አይመለስ ይችላል የሚል ስለምንፈራም አለ። ግን ሁሌም እዚህ ጋር ተኝቶ ከምናየው ልጆቹንም ደትኖ ከምናየው ሄዶ ታክሞ የአላህ ፍቃድ ከሆነ ድኖ ቢመጣ ደስ ይለናል። ግን ደግሞ እኛ ሐኪሞችን በተደጋጋሚ ጊዜ ባሄድ እዚህ እናንተ ጋር ቢታከል መዳን አይችልም የሚል ጥያቄ በተደጋጋሚ ጊዜ ጠይቀናቸዋል። አይ ይሂድ፣ ከሄደ ከታከመ ይድናል፣ የእሱ ኬዝ ሚድን ኬዝ ነው፣ ግን ግዴታ ንቅለ ተከላው ያስፈልጋል ያሉት ማለት ነው። እና የእሱ ጤንነት ለማግኘት ውድ ኢትዮጵያውያን
በእናንተ እጅ ነው ያለው። ይሄ በቤተሰብ የሚቻል አይደለም፣ በዘመድ ማዝማድ ብቻ የሚቻል አይደለም። 5.5 ሚሊዮን ብር ነው ተጠየቁት እና ይህ ልጅ ስቃዩ በጣም በዛ። አሁን ፊቱን አሁን ይሻላል። ከዚህ በፊት እኛ ፎቶ አንስተ ነው ወላሂ የሞተ ሰው ይመስል ነበር። ይህንን ነገር በሚዲያ መልቀቅ አልፈልግም፣ አትልቀቁት ነው ያልኩት እና አሁን የሚወስደውን ነገር ልነግራችሁም አልፈልግም በዚህ ሰዓት። አሁን እሱ ምን እየወሰደ እያለ እና በጣም ከባድ ነው። ከዛ በኋላ ጳውሎስ መጣን። ጳውሎስ ስንመጣ ደግሞ ያው ሕክምናው እንትን ካለ በኋላ ጉበት ንቅለ ተከላ መደረግ እንዳለበት ለውጭ ሀገር ጻፉልን። ከጻፉልን በኋላ ያው 5.5 ሺህ ብር ነው አሉት። እሱንም ያው ያስታማሚ ምናምን አያካትትም ነው አሉት፣ በተሰራ ሂሳብ ማለት ነው። ብዙ ነገር ወላሂ ብዙ ነገር አድርገናል። ግን ያው እነሱ ደግሞ ይሄ ከሄደ ድኖ ይመጣል የሚል ተስፋ ይሰጡናል። በእርግጥ ተስፋ በአላህ ነው። ግን እኛም ደግሞ ሰው ከመሆናችን ተስፋ እያደረግን በዚህ ወጣትነቱ ታናሽ ወንድሜ ነው ግን በዚህ እድሜው እንደዚህ ተኝቶ ሁሌም ስታዩ ይከብዳል እና ያው አላህ የቀደረው አይቀርም በሚል እኛ ሄዶ እንዲታከም የኢትዮጵያ ሕዝብ የኢትዮጵያ ወንድም እህቶቻችን የተቻላቸውን ነገር ቢረዱንና ህይወቱን ቢያድኑልን ከአላህ ጋር በአላህ ስም እንጠይቃለን። ከምንም በላይ ደግሞ የኢትዮጵያ ሕዝብ ሙስሊሙም ክርስቲያኑም ዱዓ ቢያደርግለት ዱዓም እንዲያደርግለትም ጭምር ነው። የሰው ፊት መቆም ወላሂ በጣም ከባድ ነው። እኛ ማንንም ፊት መቆም አንፈልግም። ሰው ፊት ከመቆማችን በፊት ብዙ ነገር አድርገናል። ወላሂ ብዙ ልጆቻችንን በትነናል። የእሱን ህይወት ለማዳን ማለት ነው። የቤተሰባችን ንብረት አልቋል። ብዙ ሆስፒታሎችን ከግል እስከ መንግስት ሆስፒታሎችን ወስደናል። ሁላችንም ያልፈነቅነው ድንጋይ የለም። አህመድ ቆሞ ሊሄድ ያላደረግን ነገር የለም። ግን ከአቅማችን በላይ ሆኖ ነው የሰው ፊት ልንቆም የተገደድን ማለት ነው። ስለዚህ ኢትዮጵያ ህዝብ ሙስሊሙን ክርስቲያኑ የምንመርጥበት ነገር የለም። ብቻ ወንድማችን የሚድንበት መንገድ በአላህ ስም ጠይቃለን እና የደረሰበትን በጣም ከባድ ነው እና ይሄ ጉበትም ነቅለ ተከላ የሚባለው መሰጠው እህቱ ናት። ይሄ ለአንድ ወላጅ ትልቅ 2 በሽታ ነው እና ይሄንን ልጅ ከዚህ በላይ ሳይጎዳ 90% ተበላሸ ነው ተባለው እና ይሄ መንስኤውን ያመጣው ከዚህ ሌላ ገና እንትኑን ትክክል አይደለም ተባለ። ኩላሊትህንም ትክክል አይደለም፣ ልብህንም ትክክል አይደለም፣ በመድኃኒት ብዛት የመጣ ማለት ነው። ግን ብቻ እስቲ አላህ ፍቃዱ ሆኖ የኢትዮጵያ ህዝብ ረድቶን ሙስሊም ክርስቲያኑ በብርም ብቻም አይደለም በዱዓም በብዙ ነገር ሁሉም በሰገደበትም ሁሉም ሰው ዱዓ አድርጎለት አላህ ሰበብ አድርጎለት ድኖ ቢመጣ ለልጆቹ ለእናቱ ለኛም ብዙ ፈተና ነው ወላሂ። ብቻ አልሐምዱሊላህ ፈተናውን አላህ ያመጣውን ነገር እንቋቋማለን። ግን እንዲድንልን ምኞታችን ነው እና ሁሉም ሰው የተቻለውን ነገር አድርጎ የተቻለውን ሁሉም ሙስሊም ክርስቲያኑ ሁሉም የኢትዮጵያ ህዝብ ወገኖቻችን ውጭ ሀገርም እዚህ ሀገርም ያሉት በጣም ትንሽ ነገር ለኛ ከባድ ነው እንጂ እና ህይወቱን አላህ ብሎ የአላህ ፍቃድ ሆኖ ቢድንልን ወንድማችን ምኞታችን ነው። በዚህ ወጣትነቱ እንደዚህ ተኝቶ በልጅነት እድሜው ከባድ ነው። አንድ ልጅ ላላት እናት ቤተሰብ ይከብዳል እና ኢንሻአላህ በአላህ ፍቃድ ሁላችሁም ዱዓ አድርጉለትና ኢትዮጵያ የተቻለውን እንዲረዳው በአላህ ስም እንጠይቃለን። ይሄ ህመም ከሁሉም በሽታ የሚለይ በሽታ ነው እና ውድ ኢትዮጵያውያን በአላህ ስም እንለምናቸዋለን። የመሐመድ ነፍስ ያለው በአላህ ሆኖ ከአላህ በታች ግን ያለው ኢትዮጵያ ውድ ኢትዮጵያውያን ወንድም እህቶቻችን አባት እናቶቻችን በእናንተ ነው ያለውና እናንተ እርዱ። ታዲያ አሁን የመጨረሻ መፍትሄ ብለው ያሰቡት በህንድ ሀገር ሄዶ ለመታከም እናም
ህይወቱን ለማትረፍ ሰበብ ለመሆን የኢትዮጵያ ህዝብ ያግዘን ሲሉም ነው ጥሪያቸውን ያቀረቡት። ኡስታዝ መሐመድ በውጭ ሀገር ሄዶ ለመታከም 5.5 ሚሊዮን ብር የተጠየቀ ሲሆን ይህንን ገንዘብ ለማሟላት ደግሞ ከቤተሰቦቹም ሆነ ከእሱ አቅም በላይ በመሆኑም መላው የኢትዮጵያ ህዝብ እንዲረባረብና ድጋፍ እንዳደርግለት ቤተሰቦቹ እንዲሁም እርሱ ጥያቄ አቅርበዋል። ሀሩን ሚዲያም በአዲስ አበባ ተከራይቶ በሚገኝባት አንድ ክፍል ቤት በመገኘት ይህንን ፕሮግራም አሰናድቶ ወደ እናንተ አደረሰ። ስለተከታተላችሁን ለኡስታዝ መሐመድ ጀዋር ለምታደርጉለት ድጋፍ ሁሉ ከወዲሁ ምስጋናችንን እያቀረብን ድጋፍ እንድታደርጉለትም ጥሪያችንን እናቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።